Hello there, my name is Brook Mukra from AMK Academy እንዲሁም በኤዩ የህግ ተማሪ ነኝ። AMK Academy የተለያዩ ቪዲዮዎችን ለሃይ ስኩል ስቱደንት በተለይ ሶሻል ነክ የሆኑ ሳብጀክቶችን ለምሳሌ ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ፣ ባዮሎጂ እንዲሁም ሲቪክስን የመሳሰሉ ሌሎችንም አብረን በጥያቄና መልስ እንዲሁም እያንዳንዱን ቾይስ አንድ በአንድ ማብራራት እንሰራለን ማለት ነው። በእውነቱ ከሆነ ሳይንስ እንደሚለው ሶስቴ ከማንበብ አንድ ጊዜ ጥያቄ መስራት እንደተሻለና ትምህርት እንዲገባን እንዲሁም ለረጅም ጊዜ ሳንረሳው እንድንቆይ ያደርጋል። ዛሬ የምናየው ሂስትሪ ግሬድ 9 ዩኒት 1 The Disciple of History and the Human Evolution ሲሆን ይህ ዩኒት እንዳየነው ባለፈው 22 ፔጆች ሲኖሩት እኛ ፓርት 1ን ካለፈው ክፍል ሰርቼላችሁ ነበር። ዛሬ ደግሞ ፓርት 2ን ሰርቼላችኋለሁ። ተከታተሉ። Question number 1. The oldest known Australopithecus fossils, Sahelanthropus technicus, was discovered in which region of Africa? A. The Afar region of Ethiopia. B. Northern Chad. C. Tang, South Africa. D. Old Voyageurs, Tanzania. ጥያቄው የሚለው የጥንቱ አውስትራሎፒቲሽን ፎሲልስ ሳሄላንትሮፐስ ቴቻንስ የሚባለው ፎሲል ወይም አጥንት የት ነው ዲስከቨሪ የትኛው የአፍሪካ ፓርት ላይ ነው ዲስከቨሪ የተደረገው ነው የሚለው ሁሉንም አንድ ባይንድ ነው። ኤ ላይ ያለው አፋር ሪጅን ኦፍ ኢትዮጵያ ይላል። ኢንኮሬክት። ዘ አፋር ሪጅን is a discovery site of the other famous fossils like Lucy, Ardi, but not Sahelanthropus technicus. የሳሄላንትሮፐስ ቴቻንዲስ ሳይሆን ይሄ አፋር ሪጅን የሚባለው የአርዲ እና የሉሲ ወይም በሳይንሳዊ ስማቸው ሉሲ ማለት አውስትራሎፒቲከስ አፓረንሲስ፣ አርዲ ማለት ደግሞ አርዲፒቲከስ ራሚደስ የሚባለው ፎሲልስ ዲስከቨሪ የተደረገበት የአፍሪካ ፓርት ነው እንጂ ሳሄላንትሮፐስ ቴቻንዲስ የተደረገበት አይደለም ማለት ነው። ቢ ላይ ኖርዘርን ቻድ ይላል። እሱ ኮሬክት ነው። ፔጅ 12 ስቴትስ ይላል 12ኛው ፔጅ ላይ እንደተቀመጠው the oldest australopithecus discovered in the northern Chad in 2001 is Sahelian Chadnesis የሚባለው የኦልደስት ሳሄላንትሮፐስ ቴቻንዲስ ፓርት ነው ማለት ነው። ሁለተኛ ሲ ላይ ያለው ደግሞ ታንግ ሳውዝ አፍሪካ ይላል። እሱም ኢንኮሬክት ነው። The fossils found at Tang in 1924 was Australopithecus africanus የሚባለው የፎሲልስ አይነት ነው በሳውዝ አፍሪካ የተገኘው ማለት ነው 1924 ላይ። ዲ ላይ ደግሞ ኦልድ ቮይጆርጅ ታንዛኒያ ኢንኮሬክት። ኦልድ ቮይጆርጅ is noted on the page 30 as location where Homo habilis fossils were discovered. ኦልድ ቮይጆርጅ የሚባለው ታንዛኒያ ውስጥ የተገኘው ቦታ ወይም ታንዛኒያ ውስጥ ያለ ቦታ የሆሞ ሃቢለስ ፎሲልስ መገኛ ነው እንጂ ይሄ አሁን ያየነው ሳሄላንትሮፐስ ቴቻንዲስ መገኛ አይደለም ማለት ነው። ስለዚህ ትክክለኛው መልስ ቢ ኖርዘርን ቻድ የሚለው ኮሬክት አንሰር ነው። Question number 2. Which vast geologic feature is described as the home of human evolution due to its wealth of archaeological evidence? A. The Middle Awash Valley. B. Sahara Desert. C. The East Africa Rift Valley. D. Omo Basin. ሁለተኛው ጥያቄ የሚለው ከጂኦሎጂክ ፊውቸሮች ውስጥ ለሰው ልጅ ዝግመተ ለውጥ መገኛ ወይም የሰው ልጅ ዝግመተ ለውጥ የተካሄደበት ቦታ የትኛው ነው? due to its wealth of archaeological evidence አርኪኦሎጂክ ኤቪደንሶች ብዙ በመገኘቱ ምክንያት ለሰው ልጅ ዝግመታዊ ለውጥ ቦታ ነው ተብሎ የሚታሰበው የትኛው ነው የሚለው። እሺ እያንዳንዶቹ አንድ ባንድ ስናይ the Middle Awash Valley ትክክለኛ መልስ አይደለም። while the Middle Awash Valley is crucial site for the hominid fossils, it's a part of large region identified as a center of human evolution. ምንም ክሩሻል ሳይት ቢሆን ምንም አስፈላጊ ቦታ ቢሆን ሆሚኒድ ፎሲልሶች የሚገኙበት ቦታ ቢሆንም ግን it's a part of large region ከሰፊ ቦታ ውስጥ እሱ አንድ ፓርት ነው። ለምሳሌ ቀደም እንዳየነው የአርዲና የሉሲ መገኛ ነው ብለናል። ግን ሌሎች ፎሲሎች አሉ እዚህ
እዚህ ቦታ ላይ የተገኙ እዚህ አሁን የተባለው ራጅ ቦታ ላይ የሚገኙ ሌሎች ፎሲልሶች አሉ ከዚህ ከሚድል አዋሽ ውጪ። ስለዚህ ሚድል አዋሽንም የሚያጠቃልል መሆን አለበት ማለት ነው ይሄ የሚባለው ቦታ። ስለዚህ ኤ መልስ ሊሆን አይችልም። ቢ ሳሃራ ዲዘርት is incorrect. This region is not mentioned as a cradle of human evolution. ሳሃራ ዲዘርት ደግሞ አልተባለም መጽሐፋችሁ ውስጥም የለም። በሰው ልጅ ኢቮሉሽን ታሪክ ውስጥም ደግሞ ሳሃራ ዲዘርት ዛስማች እንትን አይባልም ሜንሽን አይደረግም ማለት ነው። ሲ ኢስት አፍሪካን ሪፍት ቫሊ የሚለው is correct answer. ፔጅ 30 makes this broad claim ይላል። እሱ ኮሬክት ነው። ኢስት አፍሪካን ሪፍት ቫሊ የሚባለው በጣም ኮሬክት አንሰር ነው። ፔጅ 13 ደግሞ እንዲህ በሚል ያስቀምጠው ኢስት አፍሪካን ሪፍት ቫሊ seems to have been the home of human evolution due to its rich archaeological evidence ይላል። ብዙ አርኪኦሎጂ ኤቪደንሶች በመገኘቱ ምክንያት ኢስት አፍሪካን ሪፍት ቫሊ የሚባለው ኢትዮጵያን ለሁለት የሚከፍለው ፓርት በተለይ ደግሞ ምንድነው የሚባለው ቦታ ነው ለሰው ልጅ ኢቮሉሽን መገኛ ነው ዋና ቦታ ነው ተብሎ ብዙ በአርኪኦሎጂክ ኤቪደንስ በመገኘቱ ምክንያት እዛ ቦታ ይሄ ሜንሽን ይደረጋል ማለት ነው። ዲ ዘ ኦሞ ቤሲን የሚለው ኢንኮሬክት ነው። ኦሞ ቤሲን is an important site for human Homo habilis and Homo sapiens fossil but it's only one area within the large Rift Valley system. እንደምታዩት ሂስትሪ ፈተና ሲሰሩ ብዙ ጊዜ you should have to choose the best option እንጂ ትክክለኛ ብቻ አይደለም of the best ነው መምረጥ ያለባችሁ። ለዛም ነው አሁን ኦሞ ቤሲን ብትሉት ትክክለኛ መልስ ነው። ምክንያቱም ኦሞ ቤሲን ላይ ብዙ ፎሲልሶች ተገኝተዋል። ሆሞ ሳፒየንስ ምናምን እንደዚህ አይነት ነገሮች ብዙ የተገኙ አሉ። ግን መምረጥ ያለባችሁ አሲ ጀነራል ሁሉም ቦታ የሚያጠቃልል ለምሳሌ ኦሞ ቤሲን የሚባለው አሁን ኢስት አፍሪካ ውስጥ አለ። አፋር የሚባለው ቦታ ይሄ ሚድል አዋሽ ቫሊ አፋር ምናምን አሁን ኢስት አፍሪካ ሪፍት ቫሊ ውስጥ አሉ ተካተው ያሉ ነው። ስለዚህ ኢስት አፍሪካን ሪፍት ቫሊ የሚለው ቤስት ኦፕሽን ነው ማለት ነው እዚህ እንትን ውስጥ እንጂ እሱ ብቻ ነው መልስ አይደለም። ሌሎቹም መልስ ናቸው። ሂስትሪ እንደዚህ ነው እንግዲህ ዲ ኦል ስለሌለው ቤስት ኦፕሽን ነው መምረጥ ያለባችሁ ብዙ ጊዜ። question number 3 what was the primary achievement of Paleolithic age ይላል። A the development of systematic agriculture, B the construction of stone house and granaries, C the first use of pottery and well, D the creation of crude hand axe and the discovery of fire. ይህ ጥያቄ የሚለው ምንድነው በፓሊዮሊቲክ ኤጅ ላይ በመጀመሪያ የተከናወኑ ነገሮች ምንድናቸው የሚሉ ጥያቄዎች ናቸው። ፕራይመሪ ስለሆነ ሜቢ ሌተር የሆኑ ነገሮችንም ከዚህ ውስጥ ልትመርጡ ይገባል ማለት ነው። እሺ ቾይሱን አንድ ባንድ ስናይ A the development of systematic agriculture is incorrect. This was a key innovation of much later Neolithic age ነው እንጂ the Paleolithic age አይደለም ማለት ነው። ስለዚህ አሁን ተማሪዎች ሜቢ ማድረግ አለባችሁ ብዬ ማስበው ይሄንን አንድ ባንድ የተከናወኑትን ነገሮች እናንተ ሊለዩ ስለማይችሉና ጥያቄዎች 12ኛ ላይ 11ኛ ላይ እነኚህ ኒዮሎጂክ ጂኦሎጂክ ምናምን መያዙ በጣም ስለሚጠቅማችሁ ምን ታደርጋላችሁ ከፕሪካምብሪያ ፓሊዮሊቲክ ሜሶዞይክ እንደ ኒዮሎጂክ ምናምን እነኚህ አንድ ባንድ ከፋፍላችኋቸው እዛ ውስጥ የተከናወኑትን ነገሮች ለብቻ በመጻፍ ልትይዟቸው ይገባል ማለት ነው። ስለዚህ ኒዮሊቲክ ኤ ላይ ያለው ኒዮሊቲክ ኤጅ ነው ማለት ነው። ዘ ዴቨሎፕመንት ኦፍ ሲስተማቲክ አግሪካልቸር የሚለው ኒዮሊቲክ ኤጅ ላይ የተከናወነ ነገር ነው። ቢ ዘ ኮንስትራክሽን ኦፍ ስቶን ሃውስ ኤንድ ግራነሪስ ኢንኮሬክት ዚስ structures were part of the settled lifestyle that began in the Neolithic age. ይሄም ምንድነው ኒዮሊቲክ ኤጅ ላይ የተከናወነ ድርጊት የተፈጸመ ድርጊት ወይም ደግሞ ሲደረግ የነበረ ነገር ነው እንጂ ፓሊዮሊቲክ ላይ የሚደረግ ነገር አልነበረም። እዚህ ጋር የጻፍኩላችሁ እነኚህ ለምሳሌ አሁን እቺ ፔጇን ማየት ትችላላችሁ። ፔጇ ላይ ሄዳችሁ ማንበብ መጻፉ እንደዚህ ሳረግላችሁ
ፔጁን በቅንፍ አድርጌ ማድረግላችሁ እናንተ እዛ ጋር ሪፈር እንድታደርጉ ነው እና ስለዚህ ፔጁን እንድትጠቀሙበት ይጠቅማችኋል በማሰብ ነው። ይሄ ረጅም ሰዓት ወስዶብኝ ነው ያዘጋጀውላችሁ። ይሄንን ከተለያዩ ግቢዎች ከተለያዩ ትምህርት ቤቶች እኔም ደግሞ 9ኛ ክፍል በነበረው ጊዜ የተፈተንኳቸውን ፈተናዎች በማሰባሰብ አሁንም በመጨመር ነው እነኚህን አሪፍ የሚባሉ ጥያቄዎችን ለእናንተ ያዘጋጀውላችሁ እና እናንተም ሳብስክራይብ ላይክ ማድረግ አትርሱ። በዚሁ አጋጣሚ እንቀጥል። እሺ ሲ ላይ ምንድነው የሚለው the first use of pottery and wheel ይላል is incorrect because pottery is associated with the Neolithic age and the wheel was also Neolithic invention። ስለዚህ እነኚህ ሁለቱ wheel እና pottery የተፈጠሩት በኒዮሊቲክ ኤጅ ላይ ነው ማለት ነው። የኒዮሊቲክ ኢንቬንሽን ስለሆኑ እሱ መልስ ሊሆን አይችልም። ዲ ላይ the creation of crude hand axes and the discovery of fire is correct best answer ነው የሚሆነው። ለምን page 50 describes the Paleolithic age stating early human being made the first crude stone tools known as hand axes lived in the cave and the discovery of fire። Paleolithic age ላይ የተፈጠሩ ነገሮች ምንድናቸው? ስቶን ቱሎችን ተጠቅመዋል። ዲስከቨሪ ኦፍ በኬቭ ውስጥ መኖር ጀምረዋል እና ፋየርን ደግሞ ዲስከቨር አድርገው ኖረዋል ማለት ነው ፓሊዮሊቲክ ኤጅ ላይ። ስለዚህ the correct answer is the creation of crude hand axes and the discovery of fire የሚለው ዲ ላይ ያለው መልስ ትክክለኛ መልስ ነው ማለት ነው። እሺ ወደ ቀጣይ ስናልፍ አራተኛው ጥያቄ question number 4 says like the Mesolithic age is described as a transitional period between which two major ages? A. Neolithic and the Bronze Age. B. Paleolithic and the Neolithic Age. C. Early Stone Age and Middle Stone Age. D. Neolithic and the emergence of states. እንደሚታወቀው ሜሶሊቲክ ኤጅ ትራንዚሽናል ፔሪድ ነው። ከሱ ኋላም ከሱ ፊትም አንድ ኤጆች አሉ። በሶስት ነው የተከፋፈለው። ስለዚህ ከሱ ፊትም ከሱ ኋላም አንድ ኤጅ ስላለ ይሄ ሜሶሊቲክ ኤጅ የሚባለው ትራንዚሽናል ፔሪድ ነው። ይሄ ትራንዚሽናል ፔሪድ የምንና የምን መሃል ነው የሚገኘው? ሜሶሊቲክ ኤጅ የሚባለው ነው ጥያቄው። ስለዚህ እያንዳንዱን ቾይስ አንድ ባንድ ስናየው ኤ ላይ ምን ይላል? ዘ ኒዮሊቲክ ኤንድ ዘ ብሮንዝ ኤጅ ይላል። ኢስ ኢንኮሬክት። ኒዮሊቲክ እና ብሮንዝ ኤጅ መሃል ነው የሚገኘው ነው። ልክ አይደለም። ሜሶሊቲክ ፔሪድ ኦከርድ ቢፎር ኒዮሊቲክ ኤጅ ኖት ቢትዊን ኢን ዘ ብሮንዝ ኤጅ። ከኒዮሊቲክ ኤጅ በፊት ነው ሜሶሊቲክ የመጣው። ቢትዊን ደግሞ እና ብሮንዝ ኤጅ መሃል አይደለም። ስለዚህ ኤ አይሆንም ማለት ነው። ቢ ዘ ፓሊዮሊቲክ ኤንድ ኒዮሊቲክ ኤጅ ይላል። ኢትስ ኮሬክት። ፔጅ 50 explicitly states that the Mesolithic age, Middle Stone Age የሚባለው was a transitional period between Paleolithic and Neolithic age ነው ማለት ነው። መጽሐፋችሁ ላይ ፔጅ 15 ላይ በግልጽ ተቀምጧል። ምን ብሎ? ፓሊዮሊቲክ እና ኒዮሊቲክ ኤጅ መሃል ነው የሚገኘው ብሎ ትራንዚሽናል ፔሪድ እንደሆነ የሽግግር ታይም እንደሆነ በግልጽ ተቀምጦ አለ ማለት ነው። ሲ ላይ ደግሞ ኤርሊ ስቶን ኤጅ and ሚድል ስቶን ኤጅ ይላል። ኢንኮሬክት። ኤርሊ ስቶን ኤጅ is another name for the Paleolithic and middle stone age is another name for the Mesolithic። ስለዚህ አሁን መያዝ ያለባችሁ እንዳይሸውዳችሁ ስሞቹ ራሱ። ለምሳሌ ኤርሊ ስቶን ኤጅ ማለት ፓሊዮሊቲክ ማለት ነው። ሚድል ስቶን ኤጅ ደግሞ ማለት ሜሶሊቲክ ስቶን ኤጅ ነው። ለምሳሌ እንትን ብሏችሁ ቢሆን ለምሳሌ ኤርሊ ስቶን ኤጅ እንደ ኒዮሊቲክ ስቶን ኤጅ መሃል ነው ቢገኘው ብሏችሁ ቢሆን ነው። ቢን አሁን ኮሬክት ነው ብለን ነው አይደል ያለፍነው። ቢ ላይ ይሄንኛውን ፓሊዮሊቲክ እንደ ኒዮሊቲክ ኤጅ የሚለውን ኮሬክት ብለን ያለፍነው። ግን ኤርሊ ስቶን ኤጅ እና ኒዮሊቲክ ብሎን ቢሆን ነው እሱም ኮሬክት አንሰር ነው። ምክንያቱም ኤርሊ ስቶን ኤጅ ማለት በሌላኛው ስሙ ፓሊዮሊቲክ ስቶን ኤጅ ስለሆነ ማለት ነው። ዲ ኒዮሊቲክ እና ኒዮሊቲክ እንደ ኢመርጀንስ ኦፍ ስቴት ይላል። ኢትስ ኢንኮሬክት። ዘ ራይዝ ኦፍ ስቴት ዋዝ ፖለቲካል ዲቨሎፕመንት ዛት ሃፕን አፍተር ዘ ኒዮሊቲክ ሪቮሉሽን። ከኒዮሊቲክ ሪቮሉሽን በኋላ የመጣ ነገር ስለሆነ እዚህ መሃልም ሊገኝ አይችልም። ስለዚህ ኮሬክት ኦፕሽን እና ዘ ኮሬክት አንሰር ኢስ ቢ ዘ ፓሊዮሊቲክ እንደ ኒዮሊቲክ ኤጅ የሚለው ዘ ኮሬክት ነው ማለት ነው። አምስተኛ ጥያቄ what was the real change that defined the Neolithic revolution?
A. The improvement of stone tools to include microliths. B. The shift from hunting and gathering to systematic agriculture. C. The migration of Homo sapiens out of Africa. D. The mystery of making fire to keep warm. አምስተኛው ጥያቄ ምንድነው የሚለው ኒዮሊቲክ ሪቮሉሽንን ሊተካ የሚችል ዲፋይን የሚያደርገው ሊተካ የሚችል ዲፊኒሽን ምንድነው ነው የሚለው ቾይሱን አንድ ባንድ ነው። A. The improvement of stone tools to include microliths. Incorrect. Microliths are associated with the later Stone Age, but its technological shift was not the fundamental change of the revolution. ይላል ማለት ነው። ስለዚህ ኒዮሊቲክ ሪቮሉሽን ይሄ ፋንዳሜንታል ቼንጅ ኦፍ ሪቮሉሽን አይደለም። ምን ኢምፕሩቭመንት ኦፍ ስቶን ቱልስ ቱ ኢንክሉድ ማይክሮሊትስ ፋንዳሜንታል ስላልሆነ ይሄ ኮሬክት ቾይስ ሊሆን አይችልም። ቢ ዘ shift from hunting and gathering to systematic agriculture is best option. Page 60 specify the real change in the Neolithic revolution was shift from hunting of animal and gathering food to keeping animal and growing crop regularly, which is where we call systematic agriculture የሚባለው ሲስተማቲክ አግሪካልቸር የጀመረበት ጊዜ ነው ለኒዮሊቲክ ሪቮሉሽን ዋና መሰረት ማለት ነው። ሲ the migration of Homo sapiens out of Africa. Incorrect. The process began tens of thousands of years before the Neolithic revolution. I think Homo habilis maybe እዛ አካባቢ ነው ይሄ የማይግሬሽን ኦፍ ሆሞ ሳፒየንስ ከአፍሪካ ማይግሬት አድርጎ ወደ ዩሮፕ ወደ ተለያዩ ዓለማት የሄደው ማለት ነው እንጂ ይሄ ኒዮሊቲክ ሪቮሉሽን ከስንት ዓመት በኋላ የመጣ ነው እንጂ ደግሞ ሚስተሪ ኦፍ ዘ ሜኪንግ ፋየር ቱ ኪፕ ዋርም ይላል። ኢንኮሬክት. this was critical achievement of much earlier of ፓሊዮሊቲክ። ይሄ ደግሞ ቅድም አይተናል ፓሊዮሊቲክ ኤጅ ላይ the discovery of fire ብለናል። እዛ ጋር የተፈጠረ ነው እንጂ ይሄ ኒዮሊቲክ ሪቮሉሽን ላይ በፍጹም ያልሆነ ነው እና ስለዚህ ኮሬክት አንሰር ምንድነው ቢ ዘ shift from hunting and gathering to systematic agriculture የሚለው ቤስት አንሰር ነው። question number 6 the Neolithic revolution occurred globally at different time. Where is the world's earliest evidence of this revolution found? ይላል። A. the Yangtze Kiang Valley in China. B. tropical Africa. C. Middle East. D. Indus Valley in India. ስድስተኛው ጥያቄ ምንድነው የሚለው ዘ ኒዮሊቲክ ሪቮሉሽን የተፈጠረው በአለም ላይ በተለያዩ ሰዓቶች በተለያዩ ታይም በተለያየ ፔሪድ ላይ ነው ወይም አንዱ ላይ ቀደም ብሎ አንዱ ላይ ዘግይቶ አንዱ ላይ ከዛ በፊት ምናምን ነው የተፈጠረው እና ለዚህ ደግሞ የመጀመሪያው ደግሞ ኤቪደንስ ይሄ ኒዮሊቲክ ሪቮሉሽን እንደጀመረ የሚያሳየው የመጀመሪያው ኤቪደንስ የት ነው የተጀመረው የሚሉትን እና ያለን ትክክለኛው መልስ ሲ ነው ዘ ሚድል ኢስት የሚለው ነው ግን ሌሎችንም እኔ ዘ Yangtze Kiang Valley in China ኤ ላይ ያለው incorrect. This is listed on the page 60 as a location where the revolution happened but not as earliest one. Maybe Yangtze Kiang Valley is የሚባለው Kiang Valley in China የሚባለው አንዱ earliest ሊሆን ይችላል ግን ደግሞ ማን ነው ሪቮሉሽን ተፈጥሮ ሊሆን ይችላል ግን it is not earliest one. አሁን ቤስት ኦፕሽን መምረጥ አለባችሁ ሂስትሪ ላይ እንደዛ ምናምን ብዬ ስነግራችሁ ለዚህ ነው ኢንትራንስም በጣም በቃ ሜቢ ቀላል ነው ጥያቄው ቀላል ሊሆን ይችላል ግን ቤስት ኦፕሽን መምረጥ ይጠቅማችኋል ማለት ነው። B. tropical Africa is incorrect. This is also mentioned on the page 60 as a region of Neolithic development but not the first. Yeah. ይሄ ትሮፒካል አፍሪካ ውስጥም አለ ኒዮሊቲክ ዲቨሎፕመንት ግን it's not earliest one. the first አይደለም ማለት ነው። the middle east የሚባለው ሲ ላይ ያለው ኮሬክት ነው ቅድም ነገራችኋለሁ page 60 states the earliest evidence of the Neolithic comes from the middle east some 11,000 years ago ነው ማለት ነው። middle east ላይ ነው የearliest evidence of Neolithic come from middle east ላይ ይሄ ኤቪደንሱ የመጀመሪያው ኤቪደንስ የመጣው ኒዮሊቲክ ሪቮሉሽን እንደጀመረ ማለት ነው። Indus Valley in India is incorrect. Basically include this is center of the revolution but specify the Middle East as the earliest now. Yes, ሁሉም አሁን መልስ ናቸው ግን
ኤርሊየስት ስለሆነ ኤርሊየስት ላይ ማተኮር ስላለብን ይሄኛው መልስ ሊሆን አይችልም ማለት ነው። እና ትክክለኛው መልስ ሚድል ኢስት የሚለው ትክክለኛ መልስ ነው። ሜቢ ረዥም ሰዓት እየወሰደብኝ ስለሆነ ፈጠን ለማለት እሞክራለሁ። ሜቢ በ30 ደቂቃ ለመጨረስ ማለት ነው። Question number 7 says that which of the following were among the plants domesticated in Ethiopia during its Neolithic age? A. Wheat, barley and corn. B. Rice, potatoes and beans. C. ጤፍ, ዳጉሳ and እንሰት. D. olive, grapes and dates ይላል። ይሄ ምንድነው የሚለው በኒዮሊቲክ ኤጅ ላይ የትኛው ፕላንት ነው ኢትዮጵያ ውስጥ ዶሜስቲኬትድ ሲደረግ የነበረው ነው የሚለው። ቾይሶቹን A. wheat, barley and corn is incorrect. These crops are associated with other regions, the Middle East and American, and are not the specific Ethiopian domesticated listed. አይደለም ኢትዮጵያ ውስጥ የሚመረቱ ሳይሆን ይሄ የሚያመለክተው ሚድል ኢስትን እና አሜሪካን በኒዮሊቲክ ጊዜ። አሁን ይሄን በሌላ መልኩ ልትጠየቁ ስለምትችሉ እችንም ያዟት። ሚድል ኢስት እና አሜሪካ ላይ የሚመረተው ምንድነው? ዊት፣ ባሬሊ እንደ ኮርን ነው። ስፔሲፊካሊ ከተጠየቃችሁ እንትኑ ብቻ ቀይሮ ሊጠይቃችሁ ስለሚችል ማለት ነው። ቢ ራይስ፣ ፖታቶስ ኤንድ ቢንስ ኢንኮሬክት። ዚስ ፕላንት ዌር ዶሜስቲኬትድ ኢን አዘር ፓርት ኦፍ ዘ ወርልድ አር ኖት ሊስትድ ፎር ዘ ኢትዮጵያን ኦን ፔጅ 70 ይላል። ይሄኛውም እንደዛው ነው። ጤፍ፣ ዳጉሳ፣ እንሰት is correct. Page 70 lists these are local crop among the domesticated plant where ጤፍ፣ ዳጉሳ፣ ኑግ እና እንሰት የሚባሉት ኢትዮጵያ ውስጥ ዶሜስቲኬትድ የሚደረጉ ሎካል የሆኑ ምግቦች ናቸው ስቲል ማለት ነው። D. olive, grapes and dates is incorrect. These are Mediterranean crop are not the mentioned in the context of Neolithic ኢትዮጵያ። እነኚህ ደግሞ ኦሊቭ፣ ግሬፕስ እንደ ዴትስ የሚባሉት ሜዲትራኒያን ክሮፕ ናቸው እንጂ የኢትዮጵያ አይደሉም ማለት ነው። Question number 8 says that which of the following is not listed as necessary feature for the state to exist? A. common language, B. population, C. government, D. territory. ስምንተኛው ጥያቄ ምንድነው የሚለው necessary ነገር አስፈላጊ ነገር አይደለም ስቴት ለመመስረት ዋና መሰረታዊ ነገር አይደለም። ሜቢ ሊያስፈልግ ይችላል ግን ዋና ነገር አይደለም ይላል። ስለዚህ አንድ ባንድ ስናይ ቾይሶቹን ኮመን ላንጉጅ ኮሬክት ነው። ምክንያቱም ያልሆነው ስለሆነ ኮመን ላንጉጅ ኮሬክት ነው ኤ ማለት ነው። this is not included in the list while many states share language it's not presented as required feature on the page 8 ይላል። መጽሐፋችሁ ላይ ፔጅ 8 ላይ ተቀምጧል ምንድነው ሪኳየርመንቱ የሚለው ማለት ነው። ግን ኮመን ላንጉጅ አይደለም። ኢትዮጵያንም ካያችሁ ኔሽን እንደ ናሽናሊቲ ከ80 በላይ ኔሽን እንደ ናሽናሊቲ ቢኖሩንም 50 በላይ ቋንቋዎች ቢኖሩንም ግን ይሄ ሁሉ እንትን ባይልም እኛ ግን እንደ ሀገር ኮመን ላንጉጅ ሳይኖረን ተግባብተን እንኖራለን። ሜቢ እንደዛ አይነት ነገር ማለት ነው። ቢ ላይ ፖፑሌሽን አለ፣ ገቨርንመንት አለ፣ ቴሪቶሪ አለ። እነኚህ ሁሉም ነሰሰሪ ናቸው ማለት ነው። ለአንድ ሀገርን ለመባል ይሄ በጣም አስፈላጊ ነው ስቴት ለመባል ማለት ነው። ሜቢ ወደፊት ከተማራችሁት አላቅም ግን ሪኮግኒሽንም አንድ ሀገርን ሀገር የሚያስብል በተለይ ከረንትሊ ሀገርን ሀገር የሚያስብል አንደኛው ሪኮግኒሽን ነው። ወደ ቀጣይ ስለዚህ ኮመን ላንጉጅ የሚለው ኮሬክት አንሰር ነው ማለት ነው። 9ኛ እሺ question number 9 the theory on the state emergence related to the rise of religion lead to what kind of early states? A. the democratic state, B. a militaristic state, B. a bureaucratic state, D. a theocratic state. ይሄ ምንድነው የሚለው a theory on the state emergency በስቴት ኢመርጀንሲ ጊዜ የሪሊጅን መነሳት ወይም ደግሞ ሪሊጅን መኖሩ ምን አይነት የኤርሊ ስቴት እንዲፈጠር አድርጓል ነው የሚለው። እያንዳንዱ ቾይስ እኔ ኤ ዲሞክራቲክ ስቴት ይላል። this incorrect. democratic principle are not associated with the earliest religion based state. በሃይማኖት ላይ የተደገፈ ሪሊጅን ዲሞክራቲክ ሀገር ዲሞክራቲክ ነው ሊባል አይችልም። ኤ ስለዚህ ኮሬክት አይደለም። ቢ the militaristic state is incorrect.
state based on war are discussed as separate theory, not one based on religion. ያ separate theory ነው እንጂ ይሄ የሪሊጅን ቲዮሪ አይደለም ማለት ነው። ሲ bureaucratic state is incorrect. While states have bureaucracies, this is not the specific term for one ruled by priestly classes ይላል ማለት ነው። maybe state have bureaucratic እንትን ሊኖራት ይችላል፣ ግን this is not specific term for one ruled by በፕሪስት የሚስተዳደር ሀገር እንትን ላይ ነው በዚህ ስም ላይ ይጠራ ይችላል ማለት ነው። ዲ የሚለው ኮሬክት አንሰር ነው። ቴዎክራቲክ ስቴት የሚባለው ትክክል ነው። ፔጅ 18 explains that when priest played central administrative role such early state were known as theocratic states. They were ruled by priest. ፔጅ 18 ላይ ማንበብ ትችላላችሁ። በፕሪስት የሚተዳደር ሀገር ቴዎክራቲክ ስቴት ይባላል እና እዩዋቸው። በሚሊተሪ ምን አይነት ስቴት የሚተዳደር ማለት ምን አይነት ስቴት ነው፣ በዲሞክራቲክ የሚተዳደር ሀገር ምን አይነት ነው የሚሉትን እዩዋቸው፣ ይጠቅማችኋል ስለሆነ ማለት ነው። በሌላ መልካቸው ቀይሩ። አሁን በቃ ፈተና ማለት ይሄው ነው። ሌላ ፈተና አይመጣባችሁም። እነኚህ አሁን 15ቱን ጥያቄ ከሰራችሁ በኋላ አስተማሪ እነኚህን ቀይሩ ወይ ፕሪስቲን እንጠቃችሁ። ለምሳሌ 10ኛው ጥያቄ ዋሪየር ስለ ዋሪየር ኢላይትስ ሊጠይቋችሁ ይችላል። ዘ ቪሌጅ ቺፍስ ሊጠይቋችሁ ይችላል። እነኚህን አሁን ሳብራራላችሁ እናንተ እሱንም እያያዛችሁ ሾርት ኖትም ማውጣት ከቻላችሁ ትችላላችሁ። ጥያቄዎቹን ብቻ የኔን ዲፊኒሽን መስማት ካልፈለጋችሁ ጥያቄዎቹን እናንተ በጋራ ከጓደኞቻችሁ ጋር መወያየት ትችላላችሁ። እንደሚጠቅማችሁ እናንተ ማድረግ ትችላላችሁ። ግን ጥያቄ መስራት ለየትኛው ለናንተ አይደለም ለማስተርስ ለፒኤችዲ በጥያቄ ማጥናት በጣም ኢምፖርታንት ነገር ነው፣ የሚመከር ነገር ነው ለተማሪ። ስለዚህ ወደ 10ኛው ጥያቄ እንሂድ። እሺ question number 12 one theory of state origin suggests that agricultural surplus lead to the rise of the specific group that gained control over society. Who does the text identify as this group? A priests, B warriors, ሲ ራይትስ፣ ዲ ቪሌጅ ቺፍስ። ምንድነው የሚለው ይሄ በዚህ ቲዮሪ ውስጥ ኦሪጂን ሰጀስት ዛት አግሪካልቸራል ሰርፕለስ ሊድ ቱ ዘ ራይስ ኦፍ ስፔሲፊክ ግሩፕ ዛት ጋይን ኮንትሮል ኦቨር ሶሳይቲ። በአግሪካልቸራል ሰርፕለስ ውስጥ አግሪካልቸራልን በማምረት ግብርናን በማምረት ውስጥ ዘ ራይስ ኦፍ ወይም ደግሞ የአንድ ቦታ ወይም የአንድ ማህበረሰብ ከፍ ማለት የሆነን ሶሳይቲ እንዲቆጣጠር ያደርገዋል ማለት ነው። ስለዚህ what does text identify as this group? ስለዚህ ይሄን ግሩፕ ቴክስቱ የናንተ መጽሐፍ ላይ ተጽፏል። ምን ብሎ ነው ይሄንን ግሩፕ አይደንቲፋይ የሚያደርገው ነው የሚለው። ስለዚህ አንድ ባንድ ስናይ ፕሪስት ይላል። ፕሪስት is incorrect. Priests are linked to the theoretic theory, not the one based agricultural surplus ጋር የሚገናኝ ነገር የለውም። ዋሪየርም አይደለም። It's a term used for group that rose to power through wealth. ከዚህ ጋር የሚገናኝ ነገር አይደለም። ይሄ ከወልዝ ጋር የሚገናኝ ይሄ ከዋሪየር ከግሩፕ ከፓወር ጋር የሚገናኝ ነው እንጂ ማለት ነው። ስለ ዋሪየር ሲ ላይ ኢሊትስ ላይ is correct. page 18 explains that those who produce surplus become elites. Elites are rich people who had attained higher status in society due to their wealth, those leading to the emergence of state. ስለዚህ እነኚህ በጣም high status ያላቸው wealthy ስለሆኑ emergence of state ላይ ሃይ ሮል አላቸው ማለት ነው። አግሪካልቸራል ሰርፕለስ የሚያመርቱት ምን ነው የሚባሉት? ኢላይትስ ማለት ነው። ቪሌጅ ቺፍ is incorrect. ቪሌጅ ቺፍ are center to different theory related to the control of trade route ላይ ቢሆን ከትሬድ ሩት ጋር በሚገናኝ ቢሆን ቪሌጅ ቺፎች በጣም ሴንተራል ሮል ሊኖራቸው ይችላል። ግን በአግሪካልቸራል ሰርፕለስ ላይ ኢላይትስ የሚለው አንሰር ሲ ይሆናል ማለት ነው። 11ኛ ጥያቄ The Stone Age is divided into 3 major periods. Which sequence correctly orders them from earliest to the most recent? A. Neolithic, Mesolithic, Paleolithic. B. Mesolithic, Paleolithic, Neolithic. C. Paleolithic, Neolithic, Mesolithic. D. Paleolithic, Mesolithic and Neolithic. ስለዚህ ኮሬክት የሆነውን ኦርደር ንገሩኝ። የትኛው ነው? ነግራችኋለሁ። ፓሊዮሊቲክ ይላል፣ ሜሶሊቲክ ከዛ ኒዮሊቲክ ነው። እናንተ ፓሊዮሊቲክ ሲል ይሄ ተፈጥሯል፣ ሜሶሊቲክ ሲል ይሄ ተፈጥሯል፣ ኒዮሊቲክ ሲል ይሄ ተፈጥሯል ብላችሁ በጭንቅላታችሁ መያዝ አለባችሁ። ይሄ ለወደፊትም ስለሚጠቅማችሁ ማለት ነው። ስለዚህ ፓሊዮሊቲክ፣ ሜሶሊቲክ እና ኒዮሊቲክ ዲ ላይ ያለው ኮሬክት አንሰር ይሆናል። እዚህ ላይ ጊዜያችንን ማጥፋት የለብንም። ሜቢ ግን ሌላኛውን ስማቸውን መያዙ ይጠቅማችኋል። ለምሳሌ ፓሊዮሊቲክ ኦልደስት ስቶን ኤጅ ይባላል።
ሜሶሎቲክ ትራንዚሽናል ፔሪድ ይባላል። ኒዮሎቲክ ኒው ስቶን ኤጅ ይባላል ማለት ነው። እነኚህን ያዟቸው። ስቶን ኤጅ ነው ማለት ነው። ስለዚህ እነኚህን ያዟቸው። ዲ ኮሬክት አንሰር ነው። 12ኛ the invention of which of the following is considered as a development that marks the end of human prehistory period? A. stone tools, B. the art of writing, B. bronze wheels, D. the iron plough። ስለዚህ የትኛው ኢንቬንሽን ነው ፕሪሂስትሪን እንዲያበቃ ያደረገው? ከዛ በኋላ የሆነ ነገር ከተፈጠረ በኋላ ከነኚህ ከቾይስ ውስጥ ማለት ነው አንዱን አስቡና ይሄ ነገር ከተፈጠረ በኋላ ፕሪሂስትሪ የሚባለው ፔሪድ አበቃለት። የትኛው ነው? እኔ stone tools is incorrect. The use of stone tools defined as a stone age which is the main part of prehistory. ያ stone tools ድንጋይን እየተጠቀሙ ነበረ ከፕሪሂስትሪ በፊትም። ስለዚህ ይሄ ማርከር ኦፍ ዘ ኢንድ አይደለም ማለት ነው። ቢ ዘ አርት ኦፍ ራይቲንግ ይላል። ኢስ ኮሬክት አንሰር። ይሄ በቃ ባለፈውም የሰራሁላችሁ ቪዲዮ ላይ አለ። ይሄ አርት ኦፍ ራይቲንግ ሚድል እንደሆነ ሂስትሪ እና ፕሪሂስትሪን ለሁለት እንደከፈለ አይተናል። ብሮንዝ ዌልስ ኢንኮሬክት። ብሮንዝ ኤጅ ኦከርድ አፍተር ዘ ስቶን ኤጅ በት ኢት ኢዝ ስቲል ኤ ፓርት ኦፍ አንሸንት ሂስትሪ ዘ ፋንዳሜንታል ድራይቨር ኢዝ ራይቲንግ ስለሆነ ማለት ነው። ብሮንዝ ዌልስ ብሮንዝን እየተጠቀሙ ስቶን ኤጅ ውስጥም እንደነበሩ አለ መጽሐፋችሁ ላይ። ስለዚህ እሱም አይደለም ማለት ነው። ዲ ዘ አይረን ፕላፍ ይላል። ኢዝ ኢንኮሬክት። ዚስ ኢዝ ቴክኖሎጂ ፍሮም ዘ አይረን ኤጅ ሎንግ አፍተር ራይቲንግ ዋስ ኢንቨንትድ። ይሄ ደግሞ አይረን ፕላፍ የሚባለው ደግሞ ከዛ በኋላ ራይቲንግ ከተጀመረ ከጥንት በኋላ ላይ የመጣ ነገር ነው። ይሄ ደግሞ ምልክት ሊሆን አይችልም። ሜቢ ከዛ በኋላ የተፈጠረው ነገሮች ብሎ ቢጠይቃችሁ ይሄ አንዱ ሊሆን ይችላል ማለት ነው። ስለዚህ አንድ ጥያቄ በሰራችሁ ቁጥር 5 6 7 8 ሊሆኑ ጥያቄዎችን በውስጡ ታገኛላችሁ እና እንደዚህ መስራቱ በጣም ለእናንተ አድቫንቴጅ ነው። ስለዚህ ኮሬክት አንሰሩ ቢ ዘ አርት ኦፍ ራይቲንግ የሚለው ይሆናል ማለት ነው። 13ኛ ጥያቄ which of the following item is written primary source rather than physical artifacts? A. chronicles, B. inscripts, B. utensils, D. ruins of building። እሺ 13ኛ ምንድነው የሚለው? ፕራይመሪ ሶርስ የመጀመሪያ ኤቪደንስ የሆነ ነገር ምንድነው? ፕራይመሪ ሶርስ የሆነው የትኛው ነው? ራዘር ዛን ከፊዚካል አርቲፋክት ፊዚካሊ ከሚታይ ነገር ውጪ የሆኑ ነገሮችን ነው የምንመርጠው ማለት ነው። አንድ መርጠው። ስለዚህ ክሮኒክልስ እና ኮሬክት አንሰር ነው። ፔጅ 55 categorizes chronicles under written materials which are distinct from physical artifact like tools and coin and ruins። ስለዚህ ሪትን ማቴሪያሎች ወይም ደግሞ ክሮኒክል የሚባለው ቤስት ኦፕሽን ነው ማለት ነው። ፈርስት ፕራይመሪ ሶርስ ነው ግን ኖት ፊዚካል ኦብጀክት ስላልሆነ ማለት ነው። ኢንስክሪፕት የሚለው ኢንኮሬክት ነው። ኢንስክሪፕት አር ማርኪንግ ኦን ፊዚካል ኦብጀክት አርቲፋክትስ ላይክ ስቶን ኦር ብሮን ድንጋይ ላይ የሆነ ነገር መጻፍ ነው። ኢንስክሪፕት የሆኑ ነገሮችን መጻፍ ኢንስክሪፕሽን ይባላል። ስለዚህ እሱም ፊዚካል ነገር ነው፣ ኮሬክት አይደለም። ዩቴንሲልስ የሚባለው ኢንኮሬክት። ዩቴንሲል አር ፊዚካል ማን ሜድ ኦብጀክት ኤንድ አር ክሊር ኤግዛምፕል ኦፍ አርቲፋክት። ሜቢ ስለ አርቲፋክት ትክክለኛ ኤግዛምፕል የሆነው አርቲፋክት ምንድነው ብላችሁ ከተጠየቃችሁ ዩቲልስ የሚባሉት በሰው ልጅ የሚሰሩ ነገሮች ናቸው ማለት ነው። እነሱም ፊዚካል ኦብጀክት ናቸው። ዲ ላይ ሩይንስ ኦፍ ቢልዲንግ አለ። እንደሚታወቀው ሩይንስ የፈራረሱ የቢልዲንጎች ለምሳሌ የግንብ ፍርስራሾች ሊሆኑ ይችላሉ። እነሱ ፊዚካል ናቸው፣ አርቲፋክትም ሊሆኑ ይችላሉ ማለት ነው። እና ኮሬክት አንሰር ኤ ክሮኒክል የሚል ነው ማለት ነው። Question number 40. Approximately how long ago did Homo sapiens first arrive in Australia? ይላል። A 100,000 years ago, 15,000 years ago, B C ደግሞ 25,000 years ago, D 10,000 years ago። 14ኛው ጥያቄ ምንድነው የሚለው? ከስንት ሺህ ዓመታት በፊት ነው ሆሞ ሳፒየንስ ለመጀመሪያ ጊዜ አውስትራሊያ የደረሰው የሚለው ነው። አፕሮክሲሜት ቁጥር ነው የምትጠየቁት ማለት ነው። ስለዚህ ትክክለኛውን መልስ ስናይ ቢ ላይ ያለው ትክክለኛ መልስ ነው። 15,000 years ago የሚለው ማለት ነው። ማፑ ላይ ማየት ትችላላችሁ። ጀስት በስርዓት የተቀመጠ ነገር ስለሆነ ማፑ 1
2 ፔጅ 30 ላይ አለ። እሱን እንደዛ እዩት። 15ኛው ጥያቄን እንስራ። እሺ question number 50 one theory on the origin of the state involves the role of village chiefs. What power did these chiefs use to facilitate the emergence of state? A. The power to interpret religious scripture. B. The power of collecting tribute and keeping security. C. The power to redistribute agricultural surplus equally. D. The power to invent new farming technology. 15ኛው ጥያቄ የሚለው ስለ ስቴት ኢቮሉሽን ስለ ስቴት ኢመርጀንሲ ላይ ዘ ሮል ኦፍ ቪሌጅ ቺፍ ትልቅ ነው እንደሚታወቀው፣ ግን ምን አይነት ፓወር ይጠቀማል ነው ስቴትን ኢመርጅ ለማድረግ ይሄ ስቴት ቪሌጅ ቺፍ የሚባለው ምን አይነት ፓወርን ይጠቀማል ነው የሚለው። እያንዳንዱን ቾይስስ እናይ። the power to interpret religious script incorrect ነው። የሱ ኃላፊነት አይደለም ኤ ላይ ያለው። ይሄ ሜቢ የፕሪስት ሊሆን ይችላል የዲያቆኖች ሊሆን ይችላል እንጂ የቺፎች በፍጹም ሊሆን አይችልም። the power of collecting tributes and keeping security is correct option ነው። page 80 explains that chiefs who controlled trade routes had the power of collecting tributes and keeping the security of the villages. this development marked the appearance of state ይላል። ያው እንደሚታወቀው ቺፎች ዋና ኃላፊነታቸው ትሪቢዩትን በመልቀም እና የማህበረሰቡን ሴኩሪቲ በማጠናከር ስቴት ኢመርጅ እንዲያደርግ ያደርጋሉ ማለት ነው። ዋና ስራቸው ይሄ ነው። ሲ ላይ ያለው the power to redistribute agricultural surplus equally is incorrect. This is not mentioned. The text suggests control of surplus lead to the rise of unequal class of elites ይላል ማለት ነው። ስለዚህ ይሄ የነሱ ስራ በድሮ ጊዜ ዛስማች እንትን አይባልም ማለት ነው፣ አይጠቀሙበትም። ዲ ላይ the power to invent new farming technology የነሱ ኃላፊነት አይደለም። ይሄ chief's power in this theory come from controlling trade and security not from inventing technology. ይሄ maybe currently ያለ ነገር ነው። currently ዛስማች አይጠበቅም፣ ግን በድሮ ጊዜ ያው keeping security እና collecting tribute የሚባለው ቤስት ኦፕሽን ነው ማለት ነው። ለዛሬ ጨርሰናል። ሜቢ በቀጣይ ዩኒት ቱን እሰራላችኋለሁ። ያው ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ እንዳትረሱ ለጓደኞቻችሁ። አመሰግናለሁ።